ትንሹ እኮ ነው። ከዛ የጳጳሳቶችን ስም ማወቅ፣ የትኛው ጳጳስ የት ሀገር ላይ ያገለግላል፣ ቢያንስ በቲክቶክ ወጥተው ሲያስተምሩ ሲናገሩ በበቂ ማስረጃ መውጣት። እንደውም አሁን ባለው ማህበራዊ ሚዲያ ላይ ባለው ኮምፒቲሽን ሰንበት ተማሪዎች እያንዳንዱ ሰንበት ትምህርት ቤት የራሱ ቲክቶክ ሊኖረው አይገባም? አይደለም ሰንበት ትምህርት ቤቱ፣ ሁሉም ሰንበት ተማሪ ቲክቶክ ከፍቶ ሁሉም ሰዎችን ለማዳን መንሰፍሰፍና ሰፍ ማለት ወይም ደግሞ መሻማት አልነበረብንም? ነፍሳትን ለመውሰድ ልክ ትንቢተ ዳንኤል ምዕራፍ 12 ቁጥር 3 ላይ እንዳለው ብዙዎችን ያድናሉ፣ ብዙዎችን ከአውሬ ጉሮሮ ይነጥቃሉ ነው የሚለው አይደል? ለጸዳል ያበራሉ በመጨረሻው ዘመን ይላል። ታላቁ አለቃ ሚካኤል ይነሳል፣ ብዙዎችንም ደግሞ የሚያድኑ ሰዎች ይመጣሉ ይላል። ሰንበት ተማሪዎች ትልቁ ስራቸው እኮ ይሄ ነበር። እንኳን አይደለም ይሄን ሊያደርጉ ግን አሁን ሲጠየቁ ስለ ሰንበት ትምህርት ቤት እንኳን ለምን ተቋቋመ፣ ማን ነው ሰንበት ትምህርት ቤት ለመጀመሪያ ጊዜ የመሰረተው ቢባሉ እንኳን አያውቁትም። ሰንበት ትምህርት ቤት ለመጀመሪያ ጊዜ የት ነው የተመሰረተው? ኢትዮጵያ ነው? አርመን ነው? ህንድ ነው? ግብፅ ነው? ሀቢብ ጊዮርጊስ ማን ነው ብላችሁ ዝም ብላችሁ ብትጠይቁት ሀቢብ ጊዮርጊስ ቅዱስ ጊዮርጊስ ይሄ ሰማዕቱ ሳይሆን የዛሬ 100 ምናምን ዓመት እንግዲህ ሰንበት ትምህርት ቤትን የመሰረተ ጻድቅ ጥሩ ሰው ነው። እና ማን ነው ታሪኩን ንገሩኝ ቢል አንድ ሰንበት ተማሪ ቢጠየቅ ይመልሳል ወይ? ብሮሸርስ ለምንድን ነው ለሰንበት ቤት የማይሰጠው? አንድ ሰንበት ተማሪ ግዳጁና ግዴታውና መብቱ ማገልገል እስካገለገለ በስርዓት እስካገለገለ ድረስ ዩኒፎርም የመልበስ ሁሉም ኮሚቴ ውስጥ ገብቶ የማገልገል መብት አለው። ግዴታውስ ሃይማኖቱን ጠንቅቆ የማወቅ የሚያገለግልበትን ደብር ጊዮርጊስ ከሆነ ስለ ጊዮርጊስ፣ አርሴማ ከሆነች ስለ አርሴማ፣ ሚካኤል ከሆነ ስለ ሚካኤል ድርሳኑን፣ ገድሉን እያንዳንዱ ነገር በደንብ አድርጎ ማወቅ አይደለ እንዴ? ከዛ ሰንበት ትምህርት ቤት ምን እንደሆነ ማወቅ፣ መሰረታዊ የሚባሉ ትምህርቶችን ማወቅ ግዴታችን ነበረ። ዝም ብሎ መመላለስ፣ በቃ ዝም ብሎ መመላለስ። እኔ ከመምህር ዘላለም የተማርኩት አሁን የምነግራችሁን በአጠቃላይ ነው። በአጠቃላይ የጾታ ትምህርት ላስተምር ፈልጌ መምህር ዘላለምን ጠየቅኩት። የሚገርማችሁ የጾታ ትምህርት ሜቢ ነገር ቢበዛ በምን አይጫንም ነው የሚባለው አይደለ? አንድ ፎቶ ላሳያችሁ። እንግዲህ እኔ ሰንበት ተማሪ የነበርኩበት ሰዓት ላይ ነው። እንደዚህ እያስተማርኩ እኮ ትደውላላችሁ። ነው ትንሽ አይደብርም? ሼም አይደለም? በጣም እኮ የምትገርሙ ናችሁ። እግዚአብሔርን እየነገርኳችሁ ደግሞ መልሳችሁ ትደውላላችሁ። ትንሽ እረፍት ላድርግ ብዬ ነው ዝም ያልኩት። እሺ ይሄ ይታያችኋል። ይሄ ትንሽ ተገልብጦ ነው የሚታያችሁ። ይቅርታ። እንግዲህ ስንት ዓመተ ምህረት መሰላችሁ? በ19 ይገርማል። 17ኛው ቀን 10ኛው ወር 2011 ዓመተ ምህረት አያችሁት? ቀኑ ራሱ ቀኑ የካ ቅዱስ ሚካኤል ሰንበት ትምህርት ቤት ምን ይላል? ለማዕከላውያን የአገልግሎት የጾታ ትምህርት ስለመስጠት ይመለከታል ይላል። ይህንን ከእሱ ከመምህር ዘላለም የተማርኩትን ነው የምነግራችሁ። እንግዲህ ቲኔጀሮችን ወይም እሳት አፍላ ዕድሜ ወጣን የሚባሉትን ልጆች እንዴት ማስተማር እንዳለብኝ ምን ያህል ጉጉት አድሮብኝ እንደነበር ማለት ነው። ይህን አጭር ስልጠና ለመስጠት የወደድኩበት ምክንያት ብዬ ደርድሬዋለሁ። በጣም ብዙ ነው። እንደዚህ እነዚህ ናቸው፣ እነዚህ ሁሉ ማለት ነው። እና ይሄንን ያን እሰጥ በነበርኩበት ሰዓት ምን ላይ ትኩረት ያደርግ እንደነበረ አሁን ሳስበው በቃ በትክክል ወንጌል የገባውና የትና መቼ ምን ቦታ ሄዶ ማስተማር እንዳለበት የገባው ሰባኪ እንደነበር ነው የተረዳሁት በትክክል በቃ። እና እስቲ ቆይ ሌላ ፎቶ ካለ
ብቻ ለማንኛውም ዛሬ እንግዲህ ስለ መምህር ዘላለም አንስቼ ይሄ ሁሉ የጠቀስኩላችሁ ትንሽ እንድንማማርበት የሆነ በዚህ ልክ ማውራትም ይቻላል። ጥሩ አገልጋይ ጥሩ ሰባኪ ሲገኝ በዚህ ልክ ማውራት ይቻላል ብዬ ለማለት ያክል ነው እንጂ ደግሞ ወደ ቤቱ ሄደን ብንጠይቅ ደግሞ ምን አይነት ሰው እንደነበረ እንዴት እንደነበረ ምናምን ብንጠይቅ ደግሞ በጣም የሚገራርሙ ነገሮችን እናገኛለን። በጣም አስገራሚ ነገሮችን እንሰማለን። አንድ ቪዲዮ አንድ እንትን ነበረች፣ እሷን ላሳያችሁ ነበረ። ይኸውላችሁ እቺ ፎቶ ማለት ያያችኋት እቺ ፎቶ በዚህ እድሜ ነው እሱ የማውቀው፣ በዚህ ጊዜ ማለት ነው። ገና ጺም ራሱ ብቅ ያለች የነበረች ጊዜ ናት እና እቺ የልጅነት ጊዜ ናት። አሁን ይሄ ፊትና ይሄ ፊት አንድ ነው። እስቲ ይሁት እንደው እናታችሁ በዚህ ጊዜ በጣም ማስተምራቸው ህፃናቶች አሁን ያሳዩአችሁ ኮርስ ማለት ነው የጾታ ትምህርት ማስተምራቸው ልጆች እነዚሁና ያው ፎቶአቸው ራሱ ያው ምስክር ናቸው። ያቸው ምናልባት እያዩኝ ሊሆን ይችላል። እነዚህ ልጆች የካሰንበት ተማሪዎች ናቸው። የጾታ ትምህርት ይህን ሁሉ እንድሰጥ ግን መምህር ዘላለም ትልቅ አስተዋጽኦ አድርጎልኛል። ጎርምሳህል ያላችሁት አርጅታህል ነው እንጂ እነዚህ ልጆች አሉ። እንደገናም ደግሞ ይኸው እነዚህም ደግሞ አሉ። ይኸዋቸው ሰላምዬ ችትላችሁ ችት ከወጣቶች መካከል ማለት ነው እንግዲህ የዛሬ ስንት ዓመት ቀጭነና ልጅ ነች። ከዛ ጊዜ ራሱ ጓደኞቿ ከኋላ አሉ እና በዚህ እድሜ ምናልባት ራሳቸውን በዩቲዩብ እያዩ ሊሆን ይችላል። እነዚህ ማዕከላውያን ተማሪዎች ናቸው፣ ሰንበት ተማሪዎች ናቸው እና እነሱን ነበረ ማሰለጥ ነው። እነዚህ ነበረ የጾታ ትምህርት መስጠት ፈልጌ በጣም በትልቅ ጉጉት ተነስቼ የነበርኩት እና ሰንበት ትምህርት ቤቱ ግን ይሄንን ስልጠና እንዳልሰጥ ከለከለኝ። በጣም የሚገርመው ነገር ይሄ ነው። በጣም እንዴ ኖርማል መምህራቸው እንደሆን ከፈቀዳችሁልኝ ይህን ኮርስ ለምን እንደማይሰጠው? አንደኛ እሳት እድሜ ላይ ስለሆኑ እናትና አባታቸው እንዴት ማክበር እንዳለባቸው ቤታቸው ውስጥም ይኸው ዘቢብ እችትላችሁ እዚህ ጋር ቀይ ሹራብ ያደረገችው እችት ዊንታ ትባላለች። የወንድሜ ልጅ ናት። እየዘመሩ ነው ሁሉም ማለት ገና እንግዲህ በጣም ይሄ ትንሽ ህፃን እያለች ነው። ዘቢብ የ4 ዓመት 5 ዓመት ልጅ ሆነ ማለት ነው። እና ለምንድነው የማይሰጠው ይሄ ትምህርት? መልስ ስጡኝ ብዬ ትምህርት ክፍል ውስጥ እንድገባ ምክንያት የሆነ ለዚህ ነገር ለምንድነው መልስ ያልተሰጠኝ ብዬ ጠየቅኩኝ። እና ምንም መልስ አይሰጡም። ካሁን ስራ አመራሩ ተሰብስቦ የሆነ ነገር ይነግረኛል ብዬ ስል በቃ በዛው የተነሳ 2012 እና 2013 ላይ ታምሜ መምህር ግርማ ጋር መፈወሴ ከ10 ዓመት በኋላ ከ2004 እስከ 2013 ድረስ ማለት ነው 9 ዓመት ከሞላኝ በኋላ መምህር ግርማ ጋር ቆይቼ ሰንበት ትምህርት ቤቱ መምህር ግርማ ጋር ስለታየሁ ብቻ ማገልገል አትችልም ብሎ ከለከለ እና እግዚአብሔር ይስጥልኝ አመሰግናለሁ። እንዲያውም በሰፊው ጊዜ ኖሮኝ በዩቲዩብ ላይ በሚዲያ ላይ በደንብ እንዳስተምር ብዙ ፍሬ እንዳፈራ ስለገፋችሁኝና ስለናጣችሁኝ ቅቤ እንዲወጣኝ ስለናጣችሁኝ የተገፋ ቅቤ አናት ላይ ይወጣል፣ የተገፋ ወተት ቅቤ ሆኖ አናት ላይ ይወጣል እንደሚባለው ይኸው ዛሬ እንግዲህ በጣም ብዙ ፍሬ አፍርቼ እናንተ ሰንበት ትምህርት ቤት ውስጥ ያሉ ልጆች እነዚህ ልጆች እንግዲህ የምታዩቸው ማስተምራቸው ልጆች በጣም ብዙ ናቸው። ይሄ በአዘቦት ቀን ነው። በአዘቦት እንዲሁ ድንገት መሬት ላይ ከፊት ለፊት ደግሞ ብታዩት ደግሞ በጣም ብዙ ህፃናት መሬት ላይ ታያቸዋላችሁ። በጣም ብዙ ህፃናት ይሄ ምንድን ነው? ሰላምዬ ነው። እና በዚህ ጊዜ በጣም ብዙ ቅንዓት ነበረብኝ ህፃናትን የማስተማር እና ይሄ ቅንዓት ግን እንዲያድርብኝ ምክንያት የሆነው ወንድማችን መምህር ዘላለም ነው ማለት ነው። እና 18 ዓመት እነዚህን ህፃናት አስተምሬያለሁ። ቅዳሜ ጠዋት ከ3 ሰዓት እስከ 8 ሰዓት እስከ 6 ሰዓት ድረስ ሰንበት ትምህርት ቤቱ ሊቀመንበርም ሆነ ስራ አመራር ብቅ ብሎ እንኳን አይቶኝ አያውቅም። ሳስተምር ኑፋቄ ላስተምራቸው፣ የህይወት ትምህርት ላስተምራቸው፣ ምን ይማሩ ተረት ይማሩ አንድ አያዩም መጥተው። ለምን? ኃላፊነት ሰጥተውኝ ስለነበረ አምነውኝ ስለነበረ አይደል። ከዛስ እኔ ደግሞ በየቤቱ እየሄድኩኝ ዶር ቱ ዶር ሲጣሉ ከእናትና ከአባታቸው ጋር ሲጣሉ እየሄድኩኝ ልጆቹን እያስታረኩኝ ባዕድ አምልኮ የሚያመልኩ እናቶች። በነገራችን ላይ 2004 ላይ ነው መምህር ግርማ ጋር የተፈወስኩት።
2004 ላይ ነው እንግዲህ መንፈሱ የተያዘልኝ። 2005 ላይ ጥርግ ወጣልኝ። እስከ 2013 ድረስ እስከ መጨረሻው ሰንበት ትምህርት ቤት ማገልገል እስካቆምኩ ድረስ ማለት ነው ዶር ቱ ዶር በየቤቱ እየሄድኩኝ እናቶችን ጨሌ እያስጣልኩ ነበረ። የሰንበት ትምህርት ቤት ተማሪዎቹን እናቶች ቡና አታስፈሏቸው፣ አትድብድቧቸው፣ አትምቷቸው እያልኩኝ ይሄንን ግን ሰንበት ትምህርት ቤቱ አያውቅም። ለምን አይፈቅድማ። እንዲህ እንዲህ የሆነ ነው እና እንደዚህ እንዲሄድ ፍቀዱልኝ ብል አይ ምናምን ነው የሚሉት። ችግር አለ እና ይሄንን ጨሌ ያስጣልኩኝ ብዬ በፎቶ ባሳያቸውም እንኳን ራሱ ለምን ሰንበት ተማሪ አንደኛ ትምህርታችንን አያዳምጥም፣ ማዳመጥም አይፈልግም። ሁለተኛ ነገር ደግሞ መለወጥ አይፈልግም። ሰንበት ተማሪ ዝም ብሎ ሄዶ ከበሮ መደብደብ፣ ስነ ጽሁፍ ማንበብ፣ ዓመታዊ ክብረ በዓል ዩኒፎርም ለብሶ ዝም ብሎ በቃ መንጣጣትና መዝለል ነው። በቃ ሻል ያለ ነገር ለህይወቱ ማቅረብ አይፈልግም። በዛ ሰዓት እኔ እንደዚህ እያስተማርኳቸው የቤተ ክርስቲያን ስዕል ስላለው አሳያችኋለሁ በቪዲዮ። ከዛ ጎን ለጎን ደግሞ ቪዲዮ ቀርጻለሁ። ተመልከቱ። ይሄን ፊት አያችሁት? ይሄ ልጅ ፊት ቆይ ከለሩን ላሳያችሁ። ይሄ ብላክ ኤንድ ዋይት ነው። የከለሩ ይሻላል። ይሄው ካሜራማን ነበርኩኝ እንደዚህ ሆኜ በትርፍ ጊዜ። ይሄንንም የተማርኩት ከመምህር ዘላለም ነው። እሱ እዛ በጎን ገራጅ ነው ምናምን የሆነ ስራ ይሰራል ገራጅ። ከዛ ቤተክርስቲያን መጥቶ ያስተምራል። አሃ ስለዚህ እኔም ቪዲዮ እየቀረጽኩኝ እያስተማርኩኝ ፊቴን አያችሁት? ልጅ ፊት እና እንደዚህ እያስተማርኩኝ ከዚህ ሄጄ ደግሞ ሰርግ ቪዲዮ ቀርጻለሁ ምናምን። ያው ገጠመኝ ላይ በብዛት የምነግራችሁ ማለት ነው። በጎኑ ደግሞ ኮርስ አስተምራለሁ። ይሄው ኮርሱ ራሱ ይሄ ቀደም ያልኳችሁ ኮርሱ ይሄ ነው። ኮርስ አስተምራለሁ። እንዲህ ይላል። ይህን አጭር ስልጠና ለመስጠት ያስገደዱኝ ምክንያቶች፣ አንደኛ ያለንበት ጊዜ ብዙ ውዥንብር የበዛበትና ሁሉም ግለሰብ የግሉን ሀሳብ በነፃነት ስለሚያንጸባርቅ፣ በዚህም የተነሳ የእሳት ዕድሜ ላይ ያሉ አፍላዎች ወይም ማዕከላውያን የተሳሳተ አመለካከቶችን ከህብረተሰቡ እና ከሐራጥቃዎች ከተሐድሶዎች እንዳይጋሩ በማሰብ ነው። ሁለተኛ በአሁኑ ጊዜ ቅጥረኛና ደሞዝተኛ እንጂ ንጹሕ አገልጋይ የማግኘት እድላችን እየመነመነ ስለመጣ ግራና ቀኝ በማሳየትና በመተያየት የነቃ የጠራ አገልጋይ ከስር ለመኮትኮት እንዲመች ነው አፍላዎችን ማስተማር የፈለግኩት። ሶስተኛ በእድሜያቸውና በጾታቸው ላይ የሚደርስባቸውን የማይታይና የሚታይ ጥቃት በማሳወቅ ቅድስናቸውንና ድንግልናቸውን ንጽህናቸውን ለማስጠበቅ ነው። በዚህ እድሜ ነው ድንግልናቸውን የሚያጡት እነዚህ ልጆች። ይህንም ለማስተማር ነው። አራተኛ ለማወቅና ለመሆን በመጓጓት የሚያዩትን በመመኘት በኩል የሚገጥማቸውን ፈተና በማሰብ በፋሽንና በዘመናዊ ኑሮ በኩል ያለውን የዓለም አቅርቦት እንዴት ማስተናገድ እንዳለባቸው ከቤተሰብ ከመጠን ያለፈ የማንደላቀቅ ህይወት ውስጥም ቢከቷቸውም ወይም ደግሞ በድህነት ውስጥ ቢኖሩም ገንዘብ አጠቃቀም ላይ እንዳይሰርቁ የተለያዩ ነገር እንዳያደርጉ ማስተማር እንዲመች ነው ብዬ እንደዚህ እየዘረዘርኩ ነበር። በጣም ብዙ ነው። ሁሉንም አንብቤ አልጨርሰውም እና ይሄንን ነበር እንግዲህ እኔ ያቀረብኩት። እግዚአብሔር በአንድም በሌላ መንገድ ያስተምራል፣ የሰው ልጅ ግን አያስተውልም ነው የሚለው። ስለዚህ እስቲ እዚህ ጋር ደግሞ ምን አለ እና ጎን ለጎን ደግሞ ከካሜራማነት ጎን ለጎን ደግሞ ይሄ ከኋላ የምታዩትን ይሄንን ስዕል ደግሞ ስል ነበረ። እነዚህን ስዕል ስላለው ቅዱሳን ስዕላት ለሰንበት ትምህርት ቤት ህፃናትን ስዕል ትምህርት አስተምር ነበረ፣ አሳያቸው ነበረ። እነዚህ የምታዩቸውን ስዕሎችም የተማርኩት በሰንበት ትምህርት ቤት ውስጥ ነው። ግን ይሄ ሁሉ እያለ ግን 2004 እና 2005 ላይ ከመንፈስ ፈተና ከነበረብኝ ረጅም ዓመት መንፈስ ፈተና ስጸዳ ታምሜም እንደነበረ አያውቁም። ግን የውስጥን ችግር የሚያውቀው እግዚአብሔር ነው አይደል እንዴ? ከዳንኩ በኋላ ግን የነበርኩበትን ሁኔታ ሳስተምር ደስተኞች አልሆኑም። ጠላታችሁን ወቁ ስንል ደስተኞች አልሆኑም። እና ቤተክርስቲያን አንድ ትልቅ ነገር አጣች። ማንን? መምህር ዘላለምን ከህይወቱ የሚያስተምርን። እኔ ግን ከህይወቱ ተምሬ ተጠቅሜያለሁ ብዬ ነው የማስበው። እና በእውነት እስቲ እዚህ ጋር ደግሞ አንድ ነገር ላሳያችሁ። ቆይ እዚህ ጋር ምንድን ነው ማሳያችሁ መሰላችሁ? ስዕል ሰንበት ትምህርት ቤት እያገለገልኩኝ ስዕል ስስል ያው ዘቢብ ራሱ ከኔ ጋር አብራ ትስል ነበረ።
ይላችሁ አያችሁ። ይሄ የምታዩት ስዕል ስስል ነው። ቆይ እስኪ ይሄ ነገር በዚህኛው ቪዲዮ ከማደርገው ለምን እንደዚህ አላደረገው? ይሄ ማለት እንግዲህ የዛሬ 10 ዓመት የዛሬ 15 ዓመት ምናምን ሳሪስ አቦ እያለሁኝ የምስለው ስዕል ነው። ይሄንን ስላለው ሰንበት ትምህርት ቤት አገለግላለሁ፣ ካሜራ ቪዲዮ ቀርጻለሁ። ከዛ ደግሞ ሲኒማቶግራፊ ተማሪ ነኝ። ሲኒማ ማስተር ፊልም ፕሮዳክሽን ተምሬያለሁ። ለምን የቅዱሳንን ፊልም የመስራት ትልቅ ፍላጎት ነበረኝ። ልጄ ራሱ ከኔ ጋር አብራ ትስል ነበረ። ቆይ እስኪ ላሳያችሁ። እዚህ ጋር ነች መሰለኝ። እዚህኛው ላይ አይደለም። አንድ ቪዲዮ እሱ ላይ ነው መሰለኝ። እስቲ እዚህኛው ቪዲዮ ላይ ነው መሰለኝ። እዚህ ላይ ነው። ለማንኛውም ረጅም ሰዓት ዝም እንዳልልባችሁ በዚሁ ይሄ ነገር ልጨርሰው። አንዳንድ ፎቶዎችን ቶሎ ላገኝ አልቻልኩም። ለምን እንደሆነ አልገባኝም። ይሄ አሁን ካለቀ በኋላ ነው የሳልኩት። እንግዲህ ተመልከቱት። ይህንን ደግሞ ለአንዳንድ ፋብሪካው ለኢንሹራንሶች፣ ለአንዳንድ ባንኮች ምናምን ቢሮቸው ላይ ስራልን ተብዬ ምናምን ሰራ ነበር። እንደዚህ ይህንን ስስል ምንም አይጥለኝም ነበር። የሚገርማችሁ ልክ የማርያምን ስዕል ስስል ግን ፍርጥ ያደረገኝ ነበርና ምንድን ነው ምክንያቴ? ይሄ ነገር ለምንድነው እንደዚህ የሚሆንብኝ ብዬ በጣም ነበር የምጨናነቀው። ይኸው 1300 ሰው ያለ ይሄኛው አይደለም። የሚጠቅም ቪዲዮ ላሳያችሁ። እስኪ ጻፉ፣ ኮሜንት ጻፉ። እስኪ እስካሁን ከሰማችሁ ውስጥ ምን ተማራችሁ? ቤተሰቦች እስካሁን ከተናገርኩት ውስጥ ምን ተማራችሁ? በጣም ብዙ ነገር ተናግሬያለሁ። ቪዲዮ ፎቶ ሲመጣልኝ ያሳያችኋለሁ። ትንሽ ፈልጎ ማግኘት ትንሽ ድንገት ስለሆነብኝ ነው። ይቅርታ። እስካሁን ከመምህር ዘላለም ከነገርኳችሁ ውስጥ ምን ተማራችሁ? እና ጊፍት እየሰጣችሁኝ የነበራችሁ ሰዎች በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። ተባረኩ። እስቲ አሁን እዚህ ጋር
አንድ ነገር ላሳያችሁ። መደወል ይቻላል ወይ ያላችሁት? መደወል ይቻላል፣ ግን ዛሬ ደውላችሁ የምናወራበት ቀን ባይሆንስ ብዬ አስባለሁ። እና ደግሞ ቀጥሎ ከአባታችን ከአቡነ ኤርሚያስ ነው የተማርኩት። ከአቡነ ኤርሚያስ እዚህ ጋር አባታችን አቡነ ኤርሚያስ ገና አባ ሳሙኤል እያሉ አባ ሳሙኤል በሚለው ስማቸው እያሉ ቴዎሎጂ ተመርቀን ስንጨርስ የተነሳ ነው ፎቶ ነው። ይኸው እነዚህ እዚህ ጋር ከአባታችን ጋር ሆነን ይሄ ቴዎሎጂ እና ከእሳቸው ደግሞ ትልቅ ነገር የተማርኩት ምንድን ነው? እርጋታ። ከመምህር ግርማና ከአባታችን ከአቡነ ኤርሚያስ የተማርኩት ረጋ ብሎ ማስተማር፣ ጩኸት፣ አብሾ ያለበት ጩኸት ምናምን አያስፈልግም። ይኸው ክላስ ውስጥ እያስተማሩን ይኸው አቡነ ሳሙኤል ወይም አቡነ ኤርሚያስ